በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ጥር 9 በዚህች ቀን የከበረ አባት አባ አብርሃም አረፈ። የዚህም ቅዱስ ሰው አባቱ ድሆችን የሚወዳቸውና የሚራራላቸው ነው። በዘመኑም በግብጽ አገር ታላቅ ረሃብ ሆነ። ገንዘቡን ሁሉ ለድሆች ሰጠ። እርሱ እጅግ ባለጸጋ ነበርና ከደግነቱና ከታማኝነቱ ብዛት የተነሳ እርሱ ባለበት ሀገር ዙሪያ ያሉ ሀገሮች ሁሉ የምድራቸውን ፍሬ በእርሱ ዘንድ አደራ ያስቀምጡ ነበረ። ረሃቡን በጸና ጊዜ በእርሱ ዘንድ ባደራ የተቀመጠውን እህል ሁሉንም ለድሆች ሰጠ። እግዚአብሔርም ስለ ምድራቸው ፍሬ ሁሉንም ክፉ ቃልን እንዳይናገሩት አደረጋቸው። በእርሱ ዘንድ ያኖሩትን የምድራቸውን ፍሬ ሽተው ወደ እርሱ በሚልኩ ጊዜ ተነስቶ ወደ እርሳቸው ይሄዳል። እነርሱም በየራሳቸው ለእያንዳንዱ የምድራቸው ፍሬ እንደደረሳቸው አድርገው ይጽፉለታል እንጂ ምንም አይናገሩትም። የዚህም ቅዱስ እናት እግዚአብሔርን የምትፈራ ምእመን ናት። ሰይጣንም ቀናባት፣ በአንድ ክፉ ሰው ልቡና አድሮ በፋርስ ሰዎች ዘንድ ነገር ሰራባት። እነርሱም ማርከው ወደ አገራቸው ወሰዷት። በአንዲት ሌሊትም ራእይን አየች። ያ ነገር የሰራባት ሰው በሲኦል ውስጥ በእሳት ሰንሰለት ታስሮ እግዚአብሔር ያደረገልሽን ተመለከትሽን? ነገር የሰራብሽን ያንን ሰው ተበቅሎታልና ይላታል። እርሷ ግን ጌታዬ ሆይ መከራና ስቃይ በእርሱ ላይ እንዲደርስ አልሻም ትላለች። ያ የሚያሳያትም አንቺ ግን ወደ አገርሽ ተመልሰሽ በቤትሽ ትኖሪ ዘንድ አለሽ ይላታል። እንዲሁም ሆነ። ባሏም በሞተ ጊዜ የአብርሃም ድሀ አደግ ሆነ። እርሷም እናቱ ሚስት ልታጋባው አሰበች። እርሱ ግን ይህን አልወደደም። እናቱም እጅግ ደስ ተሰኘችበት። ወደ ገዳም ሄዶ ሊመነኩስ በፈለገ ጊዜ እናቱ ልትሸኘው ወጣች። እጆቿንም ወደ ሰማይ አንስታ በመጸለይ ልጇን ወደ እግዚአብሔር አደራ አስጠበቀች። አቤቱ ጌታዬ ይህን ቁርባን አድርገህ ተቀበለኝ አለች። በዚያንም ጊዜ አባ አብርሃም ሄደ። በአስቄጥስ በረሃ ውስጥ ተጉዞ በአባ ዮሐንስ አበምኔትነት ዘመን ወደ አባ መቃርስ ገዳም ደረሰ። ወደ እርሱም ወደ አባ ዮሐንስ ገባ። ተወዳጅ ልጅንም ሆነለት። በጎ ተጋድሎንም ጀመረ። በአንዲት ሌሊትም ራእይን አየ። የበዓቱ ጣሪያ ተሰነጠቀ። የክብር ባለቤት ጌታችን ኢየሱስ ክርስቶስን በኪሩቤል ሰረገላ ተቀምጦ ወደ እርሱ ሲወርድ አየው። ኪሩቤልም ያመሰግኑት ነበር። እርሱም ፈርቶ ተንቀጠቀጠ፣ ፈጥኖም ሰገደ። ጌታችንም ባረከውና በታላቅ ክብር ወደ ሰማይ አረገ። ጌታችንም የወረደባት በቤቱ ጣሪያ የተሰነጠቀችው ምልክት ሆና እስከ ዛሬ በመታሰቢያነት አለች። እርሷም ለመንፈሳዊ አባቱ ለአበምኔቱ አባ ዮሐንስ መኖሪያ ቅርብ ናት። እርሷም በግቢግ ትባላለች። የእግዚአብሔርም መልአክ ሁልጊዜ ይጎበኛቸዋል፣ ብዙ ምስጢራትንም ይጎበኘዋል፣ ብዙ ምስጢራትንም ይገልጥለታል፣ ያስገነዝበዋልም። ከዚህም በኋላ አባ አብርሃም ወደ ደብረ ሐሬዮን ሄደ። በዚያም አባ ጋርጊን አግኝቶት ወደ አስቄጥስ ገዳም ከእርሱ ጋር ወሰደውና እስከ እረፍታቸው ጊዜ በዚያች በዓት ኖሩ። አበምኔቱ አባ ዮሐንስም ባረፈ ጊዜ በአባ አብርሃም ላይ ሰይጣን ታላቅ ደዌ አምጥቶበት 18 ዓመት በዚያ ደዌ ውስጥ ኖረ። እረፍቱን በቀረበ ጊዜ የጌታችንን ስጋና ደም ያቀብሉት ዘንድ ወንድሞችን ለመናቸው። ከተቀበለም በኋላ መንፈሳዊ አባቱ አባ ዮሐንስ ወደ እርሱ መጥቶ እነሆ ወደ ታላቅ ሰርግ እግዚአብሔር ጠርተዋል አለው። ከዚህም በኋላ ዕድሜው 80 ዓመት ሆኖት በሰላም አረፈ። በዓታቸውም እስከ ዛሬ የታወቀች ሆና ትኖራለች። ለእግዚአብሔርም ምስጋና ይሁን፣ እኛንም በዚያ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ዕለት የከበሩ አባቶች ጊዮርጊስ ኖስሞስና የሮሜ ሰው ዲዮስቅርስ አረፉ። የአባ ኪናፎሪያ የበጥሪቃና የጥሚያኒ መታሰቢያቸው ነው። በረከታቸውም ትድረሰን። ለእግዚአብሔርም ምስጋና ይሁን ለዘላለሙ አሜን።